መራዊ ጸለየ ወይብየ በቃለ ያሬድ ጽዋኤ አምላኪ የሄር አንሳኒ በትንሳኤ ከትንሳኤ ጋብቻ በመጽሐፍ ቅዱስ በቀጥታ እግዚአብሔር ስለ ጋብቻ ተናግሯል። በብሉይ ኪዳን በነቢያት አድሮ በሐዲስ ኪዳን በሐዋርያት አድሮ በኋላ ዘመንም በመጡ ዳህራውያን ሊቃውንት አድሮ የጋብቻን ክቡርነት ተናግሯል እግዚአብሔር። ከብካብ ንጹህ ወመራ ቅዱስ የተባረከ የተቀደሰ ጋብቻ ሰው የሚፈጠርበት ሰው የሚገኝበት በቀጥታ ፈጣሪ እግዚአብሔር ነው። ምክትል ፈጣሪ ደግሞ የሰው መገኛ ሰው ነውና እግዚአብሔር እንደሰው ያከበረው ነገር የለም። ወርቁን አላከበረም፣ ፀሐይ ጨረቃ ከዋክብትን አላከበረም፣ አዝሪት እጽዋት አትክልትን አላከበረም። በምድር ላይ በሰማይ በምድር የተከበረ ፍጥረት ሰው ነው። በእግዚአብሔር አራያ አምሳል የተፈጠረ በመጀመሪያ በእግዚአብሔር አምሳል የተፈጠረ ኋላም ይሄን አምሳያውን ሲያበላሽ ሲያቆሽሽ እግዚአብሔር ራሱ በአምሳሉ ሰው የሆነለት በመጀመሪያ ሰው ባሪያ እግዚአብሔር ተፈጠረ። ይሄን ሲያበላሽ ደግሞ እግዚአብሔር ራሱ በሰው አራያ መጣ ነሳ አራያ ግብር ተብሎ ተነገረለት። እግዚአብሔር በመጀመሪያ በረቂቁ እግዚአብሔር አምሳል ተፈጠረ። ይሄን ስላበላሸ ረቂቁ እግዚአብሔር ደግሞ ስለሱ ገዘፈለት። ተወልደ በአምሳሊከ ከመ ይለርከ በአምሳሊሁ እንደሱ ያረቅህ ዘንድ እንዳንተ ገዘፈ፣ እንደሱ ሕያው ያደርግህ ዘንድ እንዳንተ ሟች ሆነ፣ እንደሱ ዘላለማዊ ያደርግህ ዘንድ እንዳንተ ጊዜያዊ ሆነ። ጊዜ የማይቆጠርለት እግዚአብሔር በቦታ የማይወሰን እግዚአብሔር በሁኔታ ውስጥ የማለፍ ግዴታ የሌለበት እግዚአብሔር ሰውን ከመውደዱ የተነሳ በቦታ ተወሰነ። በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ ተብሎ በቦታ ተወስኖ ተነገረለት። 40 ቀን ሞላው፣ 12 ዓመት ሞላው፣ 30 ዓመት ሞላው ተብሎ እድሜ ተቆጠረለት። በሐዘንም አዘነ ተብሎ ጾመ፣ ጸለየ፣ ሰገደ ተብሎ ተነገረለት። እግዚአብሔር ሰውን ከመውደዱ የተነሳ ለባህሪው የማይስማማውን ነገር ፈጽሞለታል። ስለዚህ እግዚአብሔር ሰውን ስለወደደ ከሰጠው መዋቅሮች መተዳደሪያዎች መካከል አንዱ ጋብቻ ነው። እንግዲህ በቤተ ክርስቲያናችን ሁለት መስመሮች ናቸው እንደምታውቁት። ስርዓተ ጋብቻ አለ፣ ስርዓተ ምንኩስና አለ። አብርሃማዊ መንገድ አለ፣ እንጦንሳዊ መንገድ አለ። ሁለቱም መዳረሻቸው መንግስተ ሰማያት ነው፣ መጽደቂያ ነው። የመኖር መንገዶች አይደሉም፣ የመኖር ማስተካከያዎች አይደሉም፣ የመንግስተ ሰማያት መዳረሻዎች ናቸውና በብሉይ ኪዳን ጋብቻ ትልቅ ደረጃ ያለው ነው። እግዚአብሔር በባል ተመስሏል። ትንቢተ ኢሳይያስ ላይ ፈጣሪሽ ባልሽ ነው ተብሎ ተነግሯል። በብሉይ ኪዳን ነቢያት እነ ሕዝቅኤል እነ ሆሴዕ እነ ኢሳይያስ ሌሎችም ነቢያት እግዚአብሔርን በባል ቤተ እስራኤልን በሚስት እየመሰሉ ቅድም በስንክሳሩም ወንድማችን እንደጠቀሰው በመኃልየ ዘሰሎሞን ላይ ሰሎሞን ሲናገር ቤተ እስራኤልን በመርዓት በሙሽሪት እግዚአብሔርን በመርዓዊ በሙሽራ በሐዲስ ኪዳን ደግሞ እነ ቅዱስ ጳውሎስ እነ መጥምቀ መለኮት ዮሐንስ ክርስቶስን በሙሽራ ቤተ ክርስቲያንን በሙሽሪት በኋላ ዘመን የተነሱ ዳህራውያን ሊቃውንት ደግሞ በመለኮትን በሙሽራ ትስብእትን በሙሽሪት በመመሰል ተናግረዋል። ይህ ሁሉ ለትልልቅ ምሳሌነት የተመረጠው ይሄ ጋብቻ ሊረክስ ሊቆሽሽ ሊበላሽ ወይም ውጤታማ ስኬታማ ሊሆን ይችላል። እንደኛ ሁኔታ ይወስነዋል ማለት ነው። በብሉይ ኪዳን አብርሃምና ሳራ እስካሁን ድረስ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ከክርስቶስ ጋር ለተዋሃርነው ሳይቀር በጨለማው ዘመን ተገኝተው ያበሩ ከዋክብት አብርሃምና ሳራ ናቸው። እግዚአብሔር አብርሃምና ሳራ ቤት ገብቷል። አብርሃምና ሳራ በሚያድሩበት ቤት ነው ገብቶ የተቀመጠው እግዚአብሔር። ይሄ ጋብቻን ክቡርነት የሚያሳይ ነው። በሐዲስ ኪዳንም ትምህርቱን ሲጀምር ተአምር ያደረገው በሰርግ ቤት ነው። ሰርግን ለብዙ ምሳሌ ጠቅሶታል። በማቴዎስ ወንጌል ምዕራፍ 22 ላይ በማቴዎስ ወንጌል ምዕራፍ 25 ላይ ጋብቻን ለምሳሌ ወስዶታል። የኋላ ዘመን ሊቃውንትም የረቀቀውን የመለኮትና የስጋን ተዋህዶ መግለጫ መንገድ ስላጡ ከነፍስና ከስጋ ተዋህዶ ቀጥሎ ለምሳሌነት የተጠቀሙት የባልና የሚስትን ተዋህዶ ነው። ወንጌላዊ ዮሐንስ ደግሞ በራእዩ ላይ መንግስተ ሰማያትን እንተ ስርጉት የተሸለመች ለባሏ የተዘጋጀች ሙሽራ ይላታል። መንግስተ ሰማያትን ክርስቶስንም ሄሬኔዎስ
ዘቦቱ መራት መራው ይውጡ በወንጌል ሙሽሪት ያለችው እሱ ሙሽራ ነው ተብሎ ክርስቶስ ሙሽራ ተብሏል ቤተክርስቲያን ሙሽሪት ተብላለች በዮሐንስ መጥምቅ አማካኝነት ደግሞ ቅዱሳን ራሳቸው አይርክተ መራዊ የሙሽራው ሚዜዎች ተብለዋል በሰርግ ቤት ምግብ አለ ስጋው ደግሞ በሰርግ ቤት ድግስ ተመስሏል መላእክትና እኛ ደግሞ የሙሽሪ ዘመዶችና የሙሽራው ዘመዶች ተብሎ ተመስሎ ተነግሯል ስለዚህ በጣም የረቀቀ ብዙ ምስጢር ያለው ነውና እንግዲህ እዚህ ውስጥ ያለን በጋብቻ ያለን ሰዎች ሰላም ያጣን ፍቅርን ያጣን መወያየት ባጋጣሚ እኔ ብዙ ባለትዳሮች የማስተማር ገጥሞኛልና ገንዘብ ሳይጠፋ ጤና ሳይጠፋ ቤት መኪና ሰርተው ቤት ሰርተው መኪና ገዝተው ራሳቸው መስራት ባለመቻላቸው መኪና ገዝተው ራሳቸው መግዛት ባለመቻላቸው ገንዘብ አጠራቅመው ግንዛቤ ማከማቸት ባለመቻላቸው ገንዘብ ሳያጡ ጤና ሳያጡ ቤት ሳያጡ መኪና ሳያጡ ሁሉ ነገር ተሟልቶ የተከፈተ ጆሮ የተደላደለ ልብ አስተዋይ አእምሮ መማጣታቸው የተበተኑ ትዳሮች እናውቃለን ስለዚህ ምእመናን እግዚአብሔር ዛሬም በተዘጋ ቤት ገብቶ ሰላም ለእናንተ ይሁን እንዳለ በትዳራችሁ ሰላም ያጣችሁ መደማመጥ ያጣችሁ እሳት የነደደባችሁ መለስተኛ ጦር ግንባር የሆነባችሁ ሁሉ የነደደው ሊያበርድ የተቆረጠው ሊቀጥል የተበጠበጠው ሊያረጋጋ እግዚአብሔር ከበር ቆሞ ያንኳኳ ነው በራችሁን ክፈቱ ሰላም ይሰጣችኋል ዘማሪያም እንኳን ደስ ያለ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ቅድመ እግዚአብሔር አምላክነ በደገብሮ ቆሞስ ከመ ይባርክሙ አቤቱ ሕዝብህን አድን ርስትንም ባርክ አቤቱ ሕዝብህን አድን ካህናቱንም ባርክ አቤቱ ሕዝብህን አድን ርስትንም ባርክ እስከ ዘላለም ድረስ ጠብቃቸው ከፍ ከፍም አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ያወጃት ቤዛም ይሆንካት ቅድስት ቤተክርስቲያንን ጠብቃት ለቅዱስ ሕዝብና ንጹህ ለሆነ ወገን ማደራን ትሆን ዘንድ ጠራሃት በዚህም ቅዱስ ቤተክርስቲያን ተሰብስባችሁ የጸለያችሁ የቆማችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ ሥጋ መለኮት ስለሚባል ሥጋው ሕግና ሥርዓት ደም ስለሚሆን ደግሞ ያሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ በሚመጣው መጠብቃችሁ ለዘላለሙ እግዚኦ መሐረነ ክርስቶስ ለሥራው ጊዜ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሐልዮ በገቢር በነቢር በመዓልቶ በሌሊትና በድረሳና በስተት የተሰራው ማይሰራ ኃጢአትን እግዚአብሔር ይፍታ
ጋብቻ ቅዱሱ የእግዚአብሔር ተቋም ነው በምድር ላይ። ወንድማችን የሥራ ባልደረባችን ወዳጃችን መጋቤ ሐዲስ ዘማርያምና ልጃችን ሙሽሪት በእምነት ዛሬ ሲያከብሩ ተመኝተው ነበረ። ምኞታቸው ተሳካ። አስበው ነበረ። ሐሳባቸው ለፍሬ በቃ የመጣ ነውኛ እንኳን ደስ አላችሁ ለማለት ነው። ጋብቻ ቅዱስ ነው። ለዚህ ነው ጥበበኛው ሰለሞን ከየት መጀመር እንዳለበት ሲነግረን ባለጠግነትና ቤት ከወላጆች ይወረሳሉ አለ። መልካም ሚስት ግን ከማን ዘንድ ናት? ከእግዚአብሔር ዘንድ ነው አለ። ምን ማለት ነው? እግዚአብሔርን አስፈቅደው በቤቱ ጸልየው ጠይቀው የተፈላለጉ የተገናኙ በእግዚአብሔር ይባረካሉ፣ የበረከት ምንጭ ይሆናሉ ነው። በተግባርም የምናሳየው በቃልም የምንናገራቸው ነገሮች አሉ። ጋብቻ ተክሊል ሲፈጸም እነዚህ ሶስት መገለጫዎች መቀበል፣ መሰጠትና መስዋዕትነት ናቸው። ስጋሽ ከስጋዬ